ትላንት ምሽት በተካሄዱ የአፍሪካ ዋንጫ ተጠባቂ ሩብ ፍጻሜ ጨዋታዎች ሴኔጋል ግብፅን 1-0 በማሸነፍ ለፍጻሜ ጨዋታ ማለፍ ሲችሉ፣ ሌላው በሞሮኮ እና በናይጄሪያ መካከል የተካሄደው ጨዋታ በመደበኛ የጨዋታ ክፍለ ጊዜ ያለ ጎል 0-0 በመጠናቀቁ በመለያ ምት ሞሮኮ 4-2 በሆነ ውጤት ናይጄሪያን በማሸነፍ የፊታችን እሁድ ለሚካሄደው የዋንጫ ጨዋታ ማለፋቸውን አረጋግጠዋል። በቅድሚያ ምሽት የተካሄደው ጨዋታ ሴኔጋልን ከግብፅ ያገናኘ ሲሆን ብዙ ሙከራ ባልነበረው ጨዋታ ሁለቱም ቡድኖች ብዙ ሪስክ ላለመውሰድና ስህተት ላለመስራት ጥንቃቄ ያለው ጨዋታ ለማድረግ ወደ ሜዳ የገቡ ሲሆን የሩብ ፍጻሜ ጨዋታ እንደመሆኑ ከሳቢና አዝናኝ ጨዋታ ይልቅ ውጤቱን የበለጠ አስፈላጊ በመሆኑ የሁለቱ ቡድኖች ጨዋታ ብዙ ፍትጊያና ፋውሎች የነበሩት የተለያዩ የተጎዱ በማስመሰል መውደቅ እንዲሁም ሰዓት ማባከኖች በማድረግ ዳኛውን ተጽዕኖ ላይ ለመጣል ግፊት ሲያደርጉ ተስተውሏል። ለገለልተኛ ተመልካች አሰልቺ በነበረው ጨዋታ ሴኔጋሎች በኳስ ቁጥጥር የተሻሉ የነበሩ ሲሆን በግብፅ በኩል ወደ ኋላ ተስቦ በብዙ ቁጥር በመከላከል ከጨዋታው ውጤት ይዞ ለመውጣት ጥረት አድርገዋል። በሁለተኛው አጋማሽ ሴዶ ማኔ ለሴኔጋል ከ16-50 ውጪ ላሚን ካማራ አክርሮ የመታውን ኳስ የግብፁ ተከላካይ ሐምዲ ፋቲ ተጨርፎ ባገኘው ዕድል በአስገራሚ ፍጥነትና ጥንካሬ ጎል በማስቆጠር መሪ መሆን ችሏል። ጎሉ እንዲሻር የግብፅ ብሔራዊ ቡድን ተጫዋቾች ከፍተኛ የሆነ መከራከሪያ በጎሉ ላይ በማንሳት ማኔ በእጁ ኳስ ነክቷል፣ እንዲሁም ከጨዋታው ውጪ የነበሩ ተጫዋቾች ነበሩ የሚሉ ተቃውሞዎችን ቢያቀርቡም ጎሉ ትክክለኛ በመሆኑ ቫር ሊያጸድቀው ችሏል። የሴኔጋል ብሔራዊ ቡድን በአጠቃላይ 65% የኳስ ቁጥጥር፣ 11 የጎል ሙከራና 4 ኢላማቸውን የጠበቁ ሙከራዎችን ማድረግ የቻሉ ሲሆን በግብፅ በኩል 35% የኳስ ቁጥጥር፣ 4 የጎል ሙከራና 1 ኢላማውን የጠበቀ የጎል ሙከራ በማድረግ ደካማ የጨዋታ ምሽትን ማሳለፍ ችለዋል። ሴዶ ማኔ ለ2022 የዓለም ዋንጫ ለማለፍ ከግብፅ ጋር በተደረገ ጨዋታ የመጨረሻ ፔናልቲ በማስቆጠር ሀገሩን ለዓለም ዋንጫ ማሳለፍ የቻለ ሲሆን በድጋሚ የቀድሞ የሊቨርፑል የቡድን አጋሩ የሆነውን መሐመድ ሳላህን ከአፍሪካ ዋንጫ ውድድር ውጪ ማድረግ ችሏል። ሴዶ ማኔ ከጨዋታው በኋላ በሰጠው አስተያየት ግብጾች ይዘውት በገቡት አጨዋወት መንገድ ብዙም እንዳልተገረመ የገለጸ ሲሆን ሁሉም ቡድን የራሱ የሆነ አጨዋወት መንገድ አለው። ይህ አጨዋወታቸውም ለተጋጣሚ ቡድን ከባድ ነው። ከመጀመሪያው የጨዋታ ደቂቃ ጀምሮ ጥብቅ በሆነ እና ኳስን በምናጣበት ጊዜ በፍጥነት ጫናን በመፍጠር ለመጫወት ጥረት አድርገናል። በአጠቃላይ ጨዋታውን ከመጀመሪያው እስከ መጨረሻው ደቂቃ ለመቆጣጠር ችለናል እና ማሸነፍ ይገባናል ያለ ሲሆን ለፍጻሜው ራሳችንን ዝግጁ ማድረግ አለብን። ሁሉም ቡድኖች አስገራሚ ናቸው። ከሁሉ በላይ ግን በጨዋታ ያለንን ሁሉ አውጥተን መስጠት አለብን ሲል አስተያየቱን ሰጥቷል። በጨዋታው በሴኔጋል በኩል አምበሉ ካሊዱ ኩሊባሊ እና ሀቢብ ዲያራ በቅጣት ምክንያት ከእሁዱ ከሞሮኮ ጋር ከሚደረገው የዋንጫ ጨዋታ ውጪ መሆናቸው የተረጋገጠ ሲሆን ይህም ለሴኔጋል ከባድ ክፍተት ይፈጥራል ተብሎ ይጠበቃል። ከጨዋታው በኋላ የሴኔጋሉ አሰልጣኝ ፓፕ ቲያው በሰጠው አስተያየት ለፍጻሜው ጨዋታ በመድረሳችን በጣም ደስተኛ ነኝ። እንደ ግብፅ ካለ ቡድን ጋር የሚደረግ ጨዋታ ቀላል አይደለም። ተጫዋቾቼ ጨዋታውን ለማሸነፍ ቁርጠኛ ነበሩ። ይህንንም በተግባር በሜዳ ላይ አሳይተዋል። ግብጾች ላሳዩት ፉክክር ማክበር እፈልጋለሁ። ጥሩ ጨዋታ ማድረግ ችለናል። አሁን ትኩረታችን በእሁዱ የፍጻሜ ጨዋታ ላይ መዘጋጀት ነው ሲል አስተያየቱን ሰጥቷል። የግብፁ አሰልጣኝ ሆሳም ሐሰን በበኩሉ በሰጠው አስተያየት ተጫዋቾቼ ከጠንካራ ተጋጣሚ ጋር ባሳዩት ብቃት ደስተኛ ነኝ። ከተጋጣሚያችን ምንም ነገር መውሰድ አልቻለም፣ ምክንያቱም ዛሬ እነሱ ጥሩ መጫወት ችሏል ሲል ገልጿል። የጨዋታ ፕሮግራም አወጣት፣ የጨዋታ መደራረብና ረጅም የቡድን ጉዞ ለተጫዋቾች ድካም አስተዋጽኦ እንደነበረው አስተያየቱን ሰጥቷል። ሌላው ምሽት የተካሄደው የሩብ ፍጻሜ ጨዋታ አዘጋጇ ሞሮኮ ናይጄሪያን በፍጹም ቅጣት ምት በማሸነፍ ለፍጻሜ ዋንጫ ጨዋታ ማለፍ ችላለች። ጠንካራ ፉክክር የታየበት የሁለቱ ብሔራዊ ቡድኖች ጨዋታ ተቀራራቢ የጨዋታ ፉክክር ማሳየት የቻሉ ሲሆን አጠቃላይ በ16 የጎል ሙከራና 5 ኢላማውን የጠበቀ የጎል ሙከራ በማድረግ ሞሮኮች የተሻለ እንቅስቃሴ ማድረግ ችለዋል። ናይጄሪያ የተሻለ የኳስ ቁጥጥር በመያዝ ጨዋታውን በጥንቃቄ ለመምራት ሞክሯል። 120 ደቂቃ በፈጀው በዚህ ፍልሚያ ሁለቱ ቡድኖች ጎል ማስቆጠር ባለመቻላቸው ወደ መለያ ምት ያመሩ ሲሆን የሞሮኮ ሐምዚ ኢግማኒ መለያ ምትን በመሳት ለናይጄሪያ የተሻለ ዕድል መፍጠር ቢችልም የናይጄሪያዎቹ ሳሙኤል ቺኩዊዚ እና ብሩኖ አኒማቺ የመቱትን ኳስ የሞሮኮ በረኛ ያሲን ቦኖ በግሩም ሁኔታ ማክሸፍ የቻለ ሲሆን ይህንንም ተከትሎ ሞሮኮ በዩሱፍ ኤል ናስሪ አማካኝነት የመጨረሻውን የመለያ ምት ጎል በማስቆጠር ሀገሩን ሞሮኮን ለፍጻሜ ጨዋታ ማብቃት ችሏል። ከጨዋታው በኋላ የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሪገርጊ በሰጠው አስተያየት እንደዚህ አይነት ጨዋታዎችን የሚወስኑ የአእምሮ ጥንካሬና ጥቃቅን ጉዳዮች ናቸው። ለሞሮኮ ሕዝብ ጥሩ ስጦታ ነው። ዋንጫዎችን ለማሸነፍ ከችሎታ በላይ ብዙ ጉዳዮችና ጠንካራ የአእምሮ ብቃት ያስፈልጋል። የገጠምነው ጠንካራና በጥሩ ሁኔታ የተዋቀረ ቡድን ነው። ለጨዋታው ተጫዋቾች ብዙ ጉልበትንም አውጥተዋል። አሁን በሚገባ ለቀጣዩ ጨዋታ በቂ ረፍትና
ለፍጻሜው ጨዋታ ዝግጁ መሆን ይጠበቅብናል ሲል አስተያየቱን ሰጥቷል። የናይጄሪያ አሰልጣኝ ሴኩ ቺሌ በሰጠው አስተያየት በውጤቱ በጣም ቁጭት ተሰምቶኛል፣ ነገር ግን በተጫዋቾቼ ኮርቻለሁ። መስጠት ያለባቸውን ሁሉንም ነገር አድርገዋል። አሁን ትኩረታችን በአፍሪካ ዋንጫ 3ኛ ደረጃ ላይ ይዞ ለማጠናቀቅ ከግብጽ ጋር ለምናደርገው ጨዋታ ነው ሲል አስተያየቱን ሰጥቷል። የአፍሪካ ዋንጫ 3ኛ ደረጃ ይዞን ለማጠናቀቅ ግብጽ ከናይጄሪያ በመጪው ቅዳሜ ምሽት 1 ሰዓት ላይ ጨዋታቸውን የሚያከናውኑ ሲሆን የፍጻሜው ጨዋታ እሁድ ምሽት 4 ሰዓት ላይ በሴኔጋልና በሞሮኮ ብሔራዊ ቡድኖች መካከል የሚደረግ ይሆናል።